ማለት እንዳትናገር ማለት ይሄው መረጃው እኮ ወጣ ለምንድን ነው ማልናገር ዝም በል እስካሁንም ዝም ያልኩት ላንቺ ስል ነው እሺ እንዴ አሁንም ዝም በል እኮ ገሏታን የምትይበት ማስረጃሽ ምንድነው በቃ ጥሩ አይነት እንትን ይላችሁ ጥሩ አይነት ግንኙነት ሊኖራችሁ ይችላል ጥሩ አይነት ግንኙነት የላችሁም ማለት እሱ ነፍሰ ሌላ ምንም ምልክ ነገር የለም ማለት ለምንድነው ማለት ምንም ነግርክ ነገር የለም ከየትም ተለቃቅማችሁ መጣችሁ ይሄ ነው ብላችሁ እንትናት ዝም ብዬ አባቴ ሶክስ ነበር ለካ አንቺ ነሽ ዘርባስ ያሹ ነገር ምንድነው አክስቴ አንቺ አሁን ለኔ አክስት ነሽ ቆይ ምንድነው እየሰራሽ ያለሽው እንዴ እያሳየኝ ያለው ትክክል ነው ምንም ነገር የለም አክስቴ አባቴ ግን አንድ ነገር አንተ ዝም በል አባቴ አንድ ነገር ይሁን ባንቺ ምክንያት እዛና አንላቀቅም ደርሶ ተቆርቋሪ አትሁን አሰብኛለሁ ማን ነው መረጃ የሰጠኝ አሁን እሱ ነው እያሳሰበኛለሁ በጣም ልብ እየመታ ነው ስለ መረጃ መሰጠቱ የሚያሳስበ አንዳችን ነገር ሊኖር ይችላል ቆይ ሽጉጡን ላኳለሁ እኮ አንተ እኮ ስለማታውቁ ነው ይኸውልህ ካሜራ ፊት ነው ያለው እኔ ካሜራ ፊት ነው በቃ ኩስ ብታይም እኮ ይዛኔ እኮ እሱ ሲገላት እኮ አላየህም እኔ እኮ እጁ ላይ እኮ ነው ያገኘሁት እኮ እሷን ልጅ እያለሁ እኮ በጣም ማስተውሰው አንተ ምን ውድ ቤተሰቦቼ እንግዲህ ተመታችሁ ይሄንን ልጅ እንደዚህ መርዘሽ ይሄንን ሁሉ ወንጀል የሚሰራበት መንስኤውን ሹ ግለሰብ አክስቴ እኮ እኔ አላቅሽም ማለት ነው አንተ ዝም በል እንጂ ወንጀልህን አባት ላይ እንድታላክ አይደለም ይሄ ቆሻሻ ስርዓትን ያዝ እንዴ እምጠይቅን ነገር ተገቢ በሆነ መንገድ መልስልኝ እኔ ማታምነኝ እሺ ለምን ከጥበቃው ጋር ተጣልተ በማለፍ በራስ መንገድ አባት ላይ ጥቃት ለመሰንዘር ስትሞክር የተለያዩ ቪዲዮዎች አይቻሉ እናቴን ገልጧታል በቃ ሁሌ መታት ነበር እኔ ልጅ እያለሁ አስታውሳለሁ ቤት ውስጥ በጣም ነበር የሚመታት ከስራው ሁሉ ይመጣል በቃ ይመታታል እኔ ልጅ እያለሁ በጣም ነው ማስታወስ ዳሮ ላይ ወሰለት የነበረችው ያንቺ እህት ያንተ እናት አይደለችም እንዴ ታውቃለህ እሱ ነው እንጂ አይ አንተ እናቴ ማገን ተልከኮነ አናውቅም እንጂ እሱ ነው የሚያግጥባት እሷ አትማል ወይዘሮ አክስቴ ምንድነው የሚለው ሰውዬ እንዴ ዳግም አክስቴ እውነቱን ነው አይኔን እያይሻውሪ እውነቱን ነው የሚለው ተገቢ ሆኖን መንገድ በመያዝ አንተም የምትፈልገውን ፍትህ እንድታገኝ ፈልጋለሁ የእውነት የእናት ነፍስም በአባት እጅ ላይ ነው የጠፋው ከሆነ ያሉትን ነገሮች ስቴፕ ባይ ስቴፕ ማውራት እንችላለን ወጣሊ ወይ ጎረምሳ አስመጥቼ እንዳላስወጣ ያሬድ አስወጣለሁ ስለዚህ ወጣልኝ አጭቅጭቅኝ አስገድጄ እንድታወራ ባደርግ ደስ ይለኛል ነገር ግን ያለህበት የጤና ሁኔታ እንደዛ እንዳደርግ አይምሮዬ ስለማይፈቅድልኝ ነው ሰማኛ ቀደና አይደለም ሰውነቴ እኮ ደህና አይደለም እንደዚህ አሁን ስታኝ የተሻለኝ ነው መሰላ ደህና አይደለም አሞኛል በቃ ዳግም የእናት ገዳይ አባት መሆኑን እንደምታስብ አውቃለሁ ምን ሲመጣ በቃ የሚሰራቸው አሁን ሆስፒታል ውስጥ ብዙ ስራዎች እኮ ነው የሚሰሩት አንተም የማታውቀው ነገር ብዙ ነገር አለ ለምሳሌ ምን ይሰራ አባቴ ክፉ ነው በጣም ክፉ ነው ሲበዛ ልጆችን በቃ ምን ልበለ ነው እሺ በጣም ልጆች በጣም ነው ወደ ውጪ ምናምን ነገር ይልካቸዋል እንደዚህ አርፈሽ ብትቀመጪ ነው የሚሻልሽ ምንም እኔ ለማስገደድ እንትን አትበል እኔ አልሰማህም ምንም ልክ ነገርም የለም እኔም በግድ እንትን የምትለው ነገር የለም የእናቴ ገዳይ ነህ እያልከውም እሺ ብሎ ችሎ ይኖረው ለዛ ነው የተለያዩ ሱሶች እንደምትጠቀም እያወቀ አምጥቶ ድርጅቱ ላይ በማኔጅመንት እንድትሰራ ሲያደርግ ይሄንን ሁሉ ነገር ለአንተ ከማሰብ የተነሳ ተማን ስለሆንክ ነው እንደዚህ የምታወራው ማለት ማን ነኝ ብለህ ነው የምታስበው እኔን አታውቅኝም አሁን እንደዚህ መታመም አትይም እኔ እጄ ረዥም ነው ስለዚህ ከኔ ጋር ባትሳፈጥሩ ብራዘር ጎረቤቱም እኮ ሁላ ያውቃል መጠየቅ እኮ ትችላለህ እኔም ብቻ አይደለም ጎረቤት ሁላ ሲቀጠቅጣት ምን ሲላት እኮ ያውቃሉ እነሱ ጎረቤቱም ሁላ መጠየቅ ይችላል በማደጎ መልክ ለፈረንጆች ይሸጣለው በቃ ብዙ ስራ ነው የሚሰራው አትዋሽ አንተ ጋር በኋላ ወተ የምታደርጋቸው አንዳችም ነገር የለም እኔ እሱን አሳያለሁ አንተ ደግሞ ልታዘኝ አትችልም ልንገር እስካሁንም ያስቆየሁት እኔ አንተ የምትሰራቸው ወንጀሎች አንድ ባንድ ጠንቅቄ ባቅም ይሄን ሁሉ ነገር እያደረግ እንዲህ ስርዓት ይዤ ከጎን ሆኜ ማወራበት የመጀመሪያው ሪዝኔ አባተ ወንጀለኛም ከሆነ መጠየቅ ባለበት መንገድ ይጠየቃል አሁን የቀሩትን እነ ናርዶስን አሳልፈ የምትሰጠኝ ከሆነ ትክክለኛ የእናትህን ገዳይ እስከዛሬ ለፍተህ ያላደረግከውን ነገር እኔ አረጋግጥልሃለሁ
ሰላም ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት በነበሩት ቪዲዮዎች እንግዲህ አንድ ተጠርጣሪ እንግዲህ ያው ራሷን ናርዶስን በማስመሰል መታ ነበር። እነሱ እንግዲህ የነበራቸውን ሀሳብ ብዙ ነገሮችን ስንጠይቅም ነበር። ከዛም በኋላ እሷ ላይ በአንዳንድ በሴት እህቶቻችን በኩል ጥያቄ እንዲቀርብላት አድርገን ነበር። ያው እኛ ሴት ልጅ መጥቶ አንዳንድ ነገሮችን እንትን ማለት ትንሽ ስለሚከብደን እነሱ መጠየቅ ባለባቸው መንገድ እንዲጠይቋት አድርገን ነበር። እሷም እንግዲህ ስትመልስ የነበረው ነገር ከምናስባቸውና ከምንገምታቸው የላቀ እንግዲህ አስቡት፣ አንድ ሰው ራሱን ለአንድ ግለሰብ በገንዘብ እስኪሸጥ ድረስ። ይሄ ማለት ናርዶስ በትንሹ 10 ምናምን ዓመት ሊፈረድባት እንደሚችል እያወቀች እኔ ናርዶስ ነኝ ብላ የመጣችው ግለሰብ እንግዲህ ይሄንን በሙሉ ለመቀበል ነው። ይህንንም ስትቀበል የተወሰነች ጊዜ ልትገቢ ትችላለች። በተወሰነች ዓመት ውስጥ እንደምትለቀቂና የቀሩትን ገንዘቦች ደግሞ እድሜ ልክሽን ብትሰሪው የማታገኘውን ገንዘብ እንሰጥሻለን በሚል ማታለያ እንግዲህ የሰራችውን ወንጀል ምን እንደሆነ አታውቅም። ከዚህ በፊትም ደግሞ እንግዲህ የተለያዩ ቦታዎች ላይ ናርዶስ ናት በማለት እየላኩ በእሷ ስም እንግዲህ ሲሰሩ የነበሩ ሲፈረሙ የነበሩ የተለያዩ ሰነዶች አሉ። እሷ በራሷ እጅ እንግዲህ ስትፈርማቸው የነበሩ ሰነዶች ናቸውና ያንን ሰነድ መቀበል ባለባት መንገድ እንድትቀበል ስትደረግ ወይም ደግሞ እዛ ቦታ ላይ ናርዶስ ነኝ ብላ ስትሄድ የማታለያ ወይም ደግሞ እንግዲህ የተለያዩ ትናንሽ ጥቅማ ጥቅሞችን እያገኘው ነው የሚል ሀሳብ ነው ያላት። ሌሎች እንግዲህ ሴት እህቶቻችንም ወንድሞቼም እንድታስቡት ይህንን ተገንዝባችሁ የምታደርጉት ስፔሻሊ ደግሞ ከእንደዚህ አይነት ወንጀል ራሳችሁን እንድጠብቁ የምፈልጋችሁ ሰዎች ስላላችሁ ምንም አይነት ነገር ውስጥ ራሳችሁን ከማስገባታችሁ በፊት የምታደርጉት ነገር ከጥቅሙ አንጻር ብቻም ሳይሆን የሚጠቅማችሁ ነገር የሚሆነው በምን አይነት ምክንያት ነው? ያ ሰው እናንተን ለመጥቀም የመጣው ምን ፈልጎ ነው? ይህንን ነገር ከጀርባው የሚሰሩትን ነገሮች በደንብ ማጥናት አለባችሁ። አንድ ሰው እናንተን ለመጥቀም ብቻ የሚመጣበት ምንም አይነት ምክንያት የለውም። ከጀርባው የሆነ ነገር ሳይዝ ራሱ የሚጠቀምበት ነገር ሳይኖር ብቻ ብዙ ነገሮችን ማለት አልፈልግም፣ እንዳያችሁት ነውና እዚህ ጋር የምትመለከቱት ግለሰብ በቀደም እንግዲህ ከአባቱ ጋር ከዶክተር ታሪኩ ጋር ቆይታ ስናደርግ መኪና ውስጥ ባልታሰበ ሁኔታ የተዘጋጀና ወጥመድ የነበረ ነገር ነው። ያ እንግዲህ ትንሽ ከኛም የነበረ ስህተት እንደሆነ ነው። ምን ውስጥ አስቀምጦት እንደነበረ አናቅም። ፈሳሽ የሆነች እንግዲህ ከትንሽ ብልቃጥ ውስጥ የተወሰነ መድኃኒት በመጠጣት ራሱን ለማጥፋትና አንዳንድ ነገሮችን ሞክሮ ነበር። አሁንም እንግዲህ ከዶክተሮችም ከአንዳንድ ነገሮች ከተለያዩ እገዛዎች በኋላ እዚህ ጋር እኔም መውሰድ የምችልበትን ኢንፎርሜሽን ከሱም ደግሞ የተለያዩ ነገሮች ማግኘት ስላለብኝ ከጀርባ ያላችሁም እንግዲህ ከአካላት ስለፈቀዳችሁልኝና ይህንን ነገር መጠየቅ የምችልበት ሁኔታ ስላመቻቻችሁልኝ አመሰግናለሁ። እንግዲህ እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድትቆዩ ከወዲሁ የጋበዝኩኝ። ለቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን እንግዲህ ሁልጊዜ የምንለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ከኔ ጋር ቆዩ። ሰላም ዳግም እንዴት እየሄድክበት ያለው መንገድ እንደማያዋጣ ግን ብትረዳ አይሻልህም? ምክንያቱም አሁንም ቢሆን እያሳየው ያለ ነገር ስነ ምግባር የጎደለውና እኛንም የማይሆኑ ነገሮች ውስጥ እንድንገባ የሚያደርግ ነገር ነው። ምንድን ነው የምትለኝ? ማለት ምን ፈልገህ ነው? ምን አይነት ወንጀለኛ እንደሆንክ ታውቀዋለህ። እስከ ዛሬ የነበሩትንም ነገሮች የምታውቀው ጉዳይ ስለሆነ ብዙም ልናወራበት የሚገባ ጉዳይ አይደለም። ነገር ግን በቀደም በዚህ ደረጃ ራስን አጥፍተህ ከዚህ ወንጀል መሸሽ የፈለክበት ምክንያት ምንድን ነው? ምን አገባህ አንተ? ለምንድን ነው እንደዚህ የምትጠይቅ? እኔ አሞኛል፣ ተወኝ በእናትህ። ምን ማለት ነው? በቃ አሞኛል፣ እኔ አልተሻለኝም። እዚህ ጋር እኮ ተገቢ ነው የሆነ ትሪት ስለተደረገልህ መሰለኝ ከኔ ጋር ቁጭ ብለህ የምታወራበት እድል የተመቻቻል። ዳግም የምጠይቅም በስርዓት መልስልኝ። እኔ አሁን እንድመልስልህ አልችልም። እኔ ደህና አይደለሁም። ምን ማለት ነው? በቃ ደህና አይደለሁም። ሰውነቴ እኮ ደህና አይደለም። እንደዚህ አሁን ስታኝ የተሻለኝ መሰለህ? ደህና አይደለሁም፣ አሞኛል። በቃ ሌላ ጊዜ ተመለስ። ሌላ ጊዜ ተመለስ። ይኸውልህ ትሰማኛለህ? እኔን እንድታወራኝ ነው
እዚህ ጋር እንድትቀመጥና ያሉትን ነገሮች የተመቻቸው እንጂ ተነስተህ የት እንደምትገባና የት እየተዘጋጀልህ እንደሆነ በደንብ ታውቀዋለህ። እንዳንተ አይነት ወንጀለኛ ከኛ ጋር ቁጭ ብሎ የሚያወራበት ምንም አይነት ሚንስ የለም። ሰማኛ ተሰማኛል። እኔንም ስማኛ። በቃ ሲሻለኝ መጥተህ ታወራኛለህ። አሁን ላወራ አልችልም። በቃ ተወኝ እስኪ በእናትህ። እኔ ልረፍበት። ይኸውልህ ዳግም ምንድን ነው የምትጨቀጭቀኝ? እየጨቀጨኩ አይደለም። አስገድጄ እንድታወራ ባደርግ ደስ ይለኛል። ነገር ግን ያለህበት የጤና ሁኔታ እንደዛ እንዳደርግ አይምሮዬ ስለማይፈቅድልኝ ነው። ሰማኛ? በእናትህ ባዶ ቤት ብቻዬን ስለሆንኩኝ ተወኝ በእናትህ። እዚህ ጋር ሚዲያ ላይ እንደሆነ ስላወቅ ሰዎችን ለማይሆን አስተሳሰብ እንዲኖራቸው ባዶ ቤት ምናምን ለአንተ የሚታዘን ነገር መስሎ ከሆነ ከዚህም የበለጠ ጉዳይ ውስጥ ብትገባ እኔ ደስተኛ ነኝ። ገባ? ስለማይባልና የሰው ልጅ ስለምግባር ስለማይፈቅደው ነው እንጂ እንደው እግዚአብሔርስ ምን ይለናል ስለምንለው እንጂ አንተ መትረፍ ያለብህ ሰው አልነበርክ። ከምትሰራው ስራዎች ከምትሰራቸው ወንጀሎች የተነሳ አንተን መትረፍ የነበረብህ ሰው አልነበርክ። አንተ ማን ስለሆንክ ነው እንደዚህ የምታወራው? ማለት ማን ነኝ ብለህ ነው የምታስበው? እኔን አታውቅኝም። አሁን እንደዚህ መታመም አትይም። እኔ እጄ ረዥም ነው። ስለዚህ ከኔ ጋር ባትሳፈጥሩ ብራዘር። እጅ ረጅም ስለሆነ ነው ራስህን እስከ ማጥፋት ደረጃ የደረስከው? እሱ አንተን አይመለከትም። ያገባል አንተ። እኔ ራሴን ባጠፋ ምን አገባ አንተ? በእናትህ ተወኝ በእናትህ። ወጣት አይደለ እንዴ? ለምንድን ነው የምጨቀጭቀኝ? ዳግም ከአባት ጋር እዚህ ቤት ውስጥ አንዳንድ ቆይታዎችን አድርገን ነበርና ከአባት ጋር ከአባት ጋር ከዶክተር ታሪኩ ጋር ማለት እንዴት? እንግዲህ ሆስፒታሉ ላይ ሲፈጠሩ የነበሩትን ጉዳዮች እኮ በደንብ ታውቃቸዋለህ። ቆይ አንተ ማን ስለሆንክ ነው እንደዚህ እኔንም አባቴን የምታፈጠነው? ዳግም እያወቅህ እየጠየከኝ ያለው ነገር ምንም እየገባኝ አይደለም። የምንፈልጋቸውን ነገሮች ታውቃለህ። የዛኔም አንተ መኪና ውስጥ በማስቀመጥ ወደዚህ ቤት ውስጥ የገባ ነው ምን ፍለጋ እንደሆነ ጠንቅቀህ ታውቀዋለህ። አሁን ነገሮችን ማወሳሰብና ወደማይሆኑ ነገሮች ውስጥ እንድንገባ ባታስገድደን መልካም ነው። የሰማኝ ነው አይደለ? አባትህን ምን አይነት ነገሮችን ሳውራው እንደነበርም ታውቃለህ። አንተም ደግሞ አሁን ለአባትህ የምታስብ ሰው እንዳልሆንክ፣ ሲቀጥልም ደግሞ አንተ ሆስፒታሉ ላይ ምን አይነት ስራዎችን ነው ስትሰራ የነበረው? የስራ ዘርፍ ምን ነበር? እኔ ምንም እንደስራ አያገባም እኮ እያልኩ ነው ብራዘር። ለምንድን ነው የማትሆኝ? ማለት የፈለግኩት እንደስራ አንተ ያገባ? ለምን? የአባት ድርጅት ስለሆነ ምን አገባ? እንደፈለግኩ እኮ ማድረግ ማፍረስ ሁላ እኮ ይችላሉ። ምን አገባ አንተ? ምንድን ነው አንተ የምትጨቀጨቀኝ? እሺ እንግዲህ ውድ ቤተሰቦቼ መቼም አንድ ከሀገር ውጪ ተምሯል ተብሎ እንግዲህ የሚያስብ ሰው አንድ ሆስፒታልን የራስ ተቋም እንደሆነና ስርዓትን ያዝ። አይመለከትም አንተም። በቃ እኔ የትም ልማር ምንም ላድርግ አንተ ይመለከታል። በማኔጅመንት እዛ ላይ እንድትሰራ ስትደረግ አንደኛ የዶክተር ታሪኩም ሀሳብ እንግዲህ እንደገለጸልኝ ከሆነ አንተ የምትፈልጋቸውን ነገሮች ማድረግ የሚቻልበት ሁኔታዎች እንዲስተካከሉ፣ ሁለተኛም ደግሞ ተገቢ የሆኑትን ነገሮች እዛ ላይ እንድታደርግና በዛ መንገድ ስለተፈለገ ነው እንጂ እንዳንተ አይነቱን ወንጀለኛና ሱሰኛ ይኸውልህ ዳግም እንዲገባ የምፈልገው ነገር ከአባት ጋር የነበረብህ ብዙ አይነት ችግሮች አሉ። ከናርዶስ ጋርም ደግሞ የምታንቀሳቀሳቸው የተለያዩ ነገሮች አሉ። እኔ አሁን ከአንተ ምን እንደምፈልግ ጠንቅቀህ ታውቀዋለህ። ናርዶስ የት ነው ያለችው? እኔ አላውቅም። እንዴት ነው የማታውቀው? በቃ አላውቅም። ተወኝ በእናትህ። ኧረ በእናትህ ተወኝ። እኔ አሞኛል በእናትህ። እንዲህ ምንድን ነው አንተ ሰውዬ? እንዲህ ወይ ውጣልኝ፣ ወይ ጎረምሳ አስመጥቼ እንዳላስወጣ። ያሬድ አስወጣለሁ። ስለዚህ ውጣልኝ፣ አጭቅጭቅኝ። አንተ ምንድን ነው እየሆንክ ያለው? ከእኛ ሰዎች ጋርና ከኔ ጋር እኮ ነው የመጣው። ማንም ሰው እኮ አንተን የሚያግዝም ሆነ ምንም አይነት ሰው አጠገብ እንደሌለ ታውቀዋለህ።
ምንድነው? አይምሮ እንደሳተ ሰው የምትሆን መጥራት ትችላለህ። በምን ነው የምትጠራው? በምን ነው የምትጠራው? ዳግም የእናት ገዳይ አባት መሆኑን እንደምታስብ አውቃለሁ። ምንድን እንዴ? ምን ነው ተሻለን? ቆይ አንተ ይሄን እንዴት አወቅ ማለት? ስለዚህ ብዙ እንዴ ልታቻለን ስለገባን አርፈ ቁጭና በስነ ስርዓት እናውራው ማለት እንዴት አወቅ አንተ ሐሳብህ የእናቴ ገዳይ አባቴ ነው የሚል እሳቤ ስላለ አባትን የጎዳ እየመሰለ ሆስፒታሉ ላይ ስለምሰነዝራቸው ጥቃቶች ብዙዋን እየተጎዱበት ያለ ጉዳይ ነው። ስለ እናት ነፍስ ትጨነቃለህ? የሆኑት እንዴት ነው አልጨነቅም? እርግጠኛ ነው? እናቴ ሁሌ ነገር እኮ ነች ለኔ። እንዴት ነው አልጨነቅም? ወልዳ አሳድጋ እንዴት ነው አልጨነቅም? እናት በምን አይነት መንገድ ነው ህይወቷ ያለፈው? ያው ነገርከኛ እንዴ? በቃ እኔም እንኳን እኮ ካንተ እኮ ነው የምሰማው። ዳግም ማስመሰሉን በጣም ትችልበታለህ። በተደጋጋሚ አባትህን ስታስፈራራው እንደነበር አባትህም ነግሮኛል። የእናቴ ገዳይ ነህ እያልከው ብዙ ነገሮችን ታደርግ እንደነበር፣ ከሀገር ውጭ እያለም ይህንን ነገሮች ታደርግ እንደነበር ግልጽ ነው። ገባ? እሺ ምንድን ነው የምፈልገው ከኔ? እሺ ምን እንዳወራ ነው የምፈልገው? ይኸውልህ በአንድ መንገድ አንተ ወንጀለኛ ብትሆንም አንተ የምትሰራቸው ወንጀሎች አንድ ባንድ ጠንቅቄ ባቅም ይሄን ሁሉ ነገር እያደረግ እንዲህ ስርዓት ይዤ ከጎን ሆኜ ማወራበት የመጀመሪያው ሪዝኔ አባትህ ወንጀለኛም ከሆነ መጠየቅ ባለበት መንገድ ይጠየቃል። ምክንያቱም ፍትህ መስፈን ስላለበት። ይሄንን የምለው ግን ከአንተ ሳይድ ያለውን ነገር ራስ ወዳድ ሳንሆን በሌላ መንገዶች ሳንጠቀም ተገቢ ሆኖን መንገድ በመያዝ አንተም የምትፈልገውን ፍትህ እንድታገኝ እፈልጋለሁ። የእውነት የእናት ነፍስም በአባት እጅ ላይ የጠፋው ከሆነ ያሉትን ነገሮች ስቴፕ ባይ ስቴፕ ማውራት እንችላለን። እጅ ላይ ያሉት ማስረጃዎችም ካሉ እንድታሳይ እፈልጋለሁ። ግልጽ ነው አይደለ? እሺ ግልጽ ነው። መልካም። አባት እናት እንደገደላት ነው የምታምነው አይደል? እኔም በዛ ነው የማስበው እኮ። እንደዚህ የምታስብ ከሆነ ይሄንን ያህል ጊዜ ከአባት ጋር የምትኖርበት ምክንያት ምንድን ነው? ሆስፒታሉ ላይስ እንግዲህ አባት የግል ሆስፒታል ነው፣ እዛ ላይ የምትሰራበት ምክንያት ምንድን ነው? በቃ ከፊት ጀምሮ አባቴ እናቴን በጣም ያስጨንቃት ነበር። ቤት ውስጥ እያሉ ምናምን ይመታታት ብላ ነበር። እሺ በቃ እኔ ጩጬ እያሉ በጣም ነው የማስታውሰው። በቃ ትክክል አባቴን የገደላት እኮ። እሱን የምትልበት ምክንያት ምንድን ነው? አባቴ በጣም ሲከፋ ሲበዛ ክፉ ነው። በጣም አንተ ከምታስበው በላይ ነው እኮ። ክፉ ሊሆን ይችላል ማለት እናትን ገሏታል ማለት አይደለም። እናትን ገሏታል። በቃ ሁሌ ይመታት ነበር። እኔ ልጅ እያለሁ አስታውሳለሁ። ቤት ውስጥ በጣም ነበር የሚመታት። ከስራ ውሎ ይመጣል፣ በቃ ይመታታል። እኔ ልጅ እያለሁ በጣም ነው የማስታውሰው። እና በቃ ብዙ ስራዎችን ነው የሚሰራው። በቃ ክፉ ነው በጣም በጣም ሲበዛ። እንዴት ስታው ደግ ይመስላል። ዳግም ስላሉት ነገሮች ቢሆንስ ላይ እንድናወራ ስለምፈልግ አንዳንድ ያጣራኋቸው በራሴ መንገዶች የሰበሰብኳቸው ማስረጃዎች አሉ። ስላሳሰበኝ የኔ ሐሳብ ይሄንን ኬዝ መያዝ ነው። በዶክተር ናርዶስ አጭበርባሪ ነች፣ የማይሆን ነገሮችን ዶክመንት ያቀያየረች በሚል ጥቆማን የተጀመረው። መሀል ላይም እንግዲህ የአንዲት እህታችን ነፍስ መጥፋቱን የሚገልጽ ጉዳዮች ተገኘ። ያንንም መጣራት ስላለበት ነው እያወራሁት ያለሁት። ያንንም ሳጣራ
አሁን አንተ እንደምትለው ልጅ እያለ አባት ብዙውን ጊዜ ሀገር ውስጥ አይኖርም ነበር እና አሁን አንተ የምትላቸውን ጥቃቶች መች ነበር የሚፈጽመው? አይቆይም እኮ ከሀገር ውጭ ቢወጣ እኮ ቶሎ ይመለሳል። በ15 ቀን በወር ምናምን ወደዚህ ይመጣል። ሲመጣ በቃ የሚሰራቸው አሁን ሆስፒታል ውስጥ ብዙ ስራዎች እኮ ነው የሚሰሩት። አንተ የማታውቀው ነገር ብዙ ነገር አለ። ለምሳሌ ምን ይሰራል? ለምሳሌ እንደዚህ አርግዘው የሚመጡ ሰዎች አሉ፣ የሚወልዱ እዛ ማለት የጎዳና ተዳዳሪ ምናምን የምትላቸው ሰዎች አሉ። ብዙ ሰዎች አሉ የሚመጡ እዛ እና በቃ እነሱ ማሳደግ ምናምን ነገር ብርም አቅምም ስለሌላቸው እሱ ሌላ ስራ ይሰራል። እንደዚህ የውጭ ድርጅቶች አሉ የሚያሳድጉ ምናምን። ይህንን ስራ የሚሰራው አባቴ ክፉ ነው፣ በጣም በጣም ክፉ ነው ሲበዛ። ልጆችን በቃ ምን ልበለን፣ በጣም ልጆች በጣም ነው ወደ ውጭ ምናምን ነገር ይልካቸዋል። ስለዚህ ህጻናቶችን በማደጎ መልክ ለፈረንጆች ይሸጣሉ። በቃ ብዙ ስራ ነው የሚሰራው። አትዋሽ። ምንድነው? እኔ እውነት ነው ይሄ ስራ ያንተና የናርዶስ ነው። የኔ ስራ አይደለም። ይሄንን የምትሰሩት አንተና ናርዶስ ናችሁ። እኔ እንደዚህ ስራ ሰርቼ አላውቅም። አሁን ዳግም የማይሆን ነገር እንዲፈጠር አታስገድደኝ። እኔ እየጠየቅኩ ያለሁት የእውነት የእናት ነፍስ የሚያሳስብ ከሆነ በዛ ዙሪያ ላይ እንድናወራ እንጂ ወንጀልህን አባት ላይ እንድታላክ አይደለም። ይሄ ቆሻሻ ስርዓትን ያዝ። የምጠይቅን ነገር ተገቢ በሆነ መንገድ መልስልኝ። ለምን ልመን? የማውቃቸውን ነገሮች አባት ላይ እያላከክ አባት የሚሰራቸው ወንጀሎች ሊኖሩ ይችላሉ፣ አላውቅም። በጊዜ ሂደት ግን አጣርቼ ደርስበታለሁ። አሁን እየጠየቅኩ ያለሁት ግን ስለ እናት ነፍስ ያሳስብ መስሎኝ። በጣም ነው የሚያሳስበኝ። ዝም በል። በጣም ነው የሚያሳስበኝ። የምታስብ ቢሆን ኖሮ እንደዚህ አትልም። እሺ ምን ልበል ከዚህ በላይ? እሷ ነች የገደላት እኮ እያልኩ እኮ ነው። እሺ ሌላ ምን ወረጃ? እኔ እየጠየቅኩ ያለሁት አንድ ሰው የገዛ አባቱን የእናቴ ገዳይ ነው እስኪል ድረስ የሚያደርሰው የሆነ ማስረጃ ቢኖረው ነው ብዬ ስለማስብ ነው። ከመሬት ተነስተ አባቴ ክፉ ነው ይመታት የመሳሰሉት የሰፈር ወሬ አንስተ አባትን ነፍሰ ገዳይ ነው ልትል አትችልም። በዚህ ደረጃም ደግሞ ከአባት ጋር ተቃራኒ ሆነ። እቤታችሁ ላይ ካሜራዎች ስላሉ አባት ቤት በምትሄድበት ሰዓት ታሳያቸው የነበሩትን ድርጊቶች በሙሉ አይቻለሁ። እኮስ ብታይዝም እኮ ይዛኔ እኮ እሱ ሲገላት እኮ አላየህም? እኔ እኮ እጁ ላይ እኮ ነው ያገኘሁት እኮ እሷን ልጅ እያለሁ እኮ በጣም ማስተውሰው። አንተ ምን ውድ ቤተሰቦቼ እንግዲህ የተለያዩ ማስረጃዎችን አሰባስቤያለሁ። የነበሩትን ሞመንቶች የተለያዩ ሆስፒታሎች ላይ የመንግስት ተቋማቶች ላይ ሄጄ ቼክ አድርጌያለሁ። የዳግም እናት ህይወቷ ሲያልፍ ከነበረባት ስትረስና ከነበሩት አንዳንድ ነገሮች ከነበሩት የግል በሽታ የተነሳ ነው እንግዲህ ህይወቷም ያለፈው ከሀገር ውጭ ነው። ከሀገር ውጭ ነው ህይወቷ አልፎ እንግዲህ ወደ ሀገር ውስጥ አስክሬን በሚገባበት ሰዓት በተለያዩ መንገዶች የምታውቁት ነገር አለ። እዚህ ጋር ውሸትም ሲሆን የሆነ ልክ ያለው አይነት ውሸት ብትዋሽ ደስ ይለኛል። አሁን አንተ ሁለት አይነት ሀሳብ ውስጥ ሆነን ያለው የራስን ወንጀል እኮ መሸፈን የምትችልበት ሰዓት አይደለም። የራስን ወንጀል ትቀበላታለህ። እኔ አንድ ያመለጠኝ አንተ ወንጀል የለም፣ እሱን ችግር የለውም የሚቀርልህ ጉዳይ ስላልሆነ። እኔ ግን አሁን የሚያስፈልጉትን ማስረጃዎች መስጠት ትችል ይሆን ብዬ ነው እያዳመጥኩ ያለሁት። እኮ እንዳልኩህ እኮ ካሜራ እኮ ቤታችን እኮ አለ እኮ። እሱንም እኮ ካሜራውን እኮ በደንብ እኮ ማየት እኮ ትችላለህ እኮ። ካሜራዎችን በስትክክል ሳይ የሆነ ጊዜ እኮ እንደውም አስተውሳለሁ፣ ጩቤ ሁላ እኮ አውጥቶባታል እኮ፣ ሽጉጥ ሁላ እኮ አለ እኮ። አንተ እኮ ስለማታውቀው እኮ ነው። ይኸውልህ ካሜራ ፊት ነው ያለው። እኔ ካሜራ ፊት ነው በቃ። ትክክለኛ የሆነ ነገር አውራ። አባትህ ቤት በምትሄድበት ሰዓት ከአንድም ሁለት ሶስቴ ከጥበቃው ጋር ተጣልተህ በማለፍ በራስ መንገድ አባት ላይ ጥቃት ለመሰንዘር ስትሞክር የተለያዩ ቪዲዮዎች አይቻለሁ። አባት ላይ በተደጋጋሚ በምትሄድበት ሰዓት የምትዘታቸውን ዛቻዎች አይቻለሁ። ይሄ ፐርሰናል የሆነ ጸብ ሊሆን ስለሚችል አባትና ልጅ መሀል የሚፈጠር ስለሆነ ልንገርህ፣ ሲያንሰው ነው ዛቻ እኮ። ይሄን ሁሉ ነገር እያደረክ ያለህበት ምክንያት ምንድን ነው? በቃ እናቴን የገደላት እሷ ነው እኮ። ምንድን ነው ምክንያት? እኮስ መረጃ አለኝ። ይኸው ካሜራ እኮ አለ እኮ፣ ማሳየት እኮ እችላለሁ እኮ ከፈለግ። እንዴ እኔ ሌላ ምን ላሳይሽ ከካሜራ ውጪ? ዳግም ትላልቅ ሰዎች ነን። የሆነ ፍሬ ያለው ወሬ ብናወራ ደስ ይለኛል።
ሲቀጥልም ደግሞ የምናወራቸው ነገሮች ተገቢ የሆኑ ነገሮችን ቢሆን ባይኔ ጎረቤትም እኮ ሁላ እኮ ያውቃል። መጠየቅ እኮ ትችላለህ። እኔም ብቻ አይደለም ጎረቤት ሁላ ሲቀጠቅጣት ምን ሲላት እኮ ያውቃሉ እነሱ። ጎረቤትም ሁላ መጠየቅ ይችላል። ከሱ ውጭ ማን ሊገላት ይችላል? ሌላ እኮ ቂመኛ እኮ ምናምን እኮ የላትም እኮ። እናትህ እኮ ታማ በስነ ስርዓት ሆስፒታል ሄዳ ታክማ አይደለም። እኔ ስማኝ፣ ታማ አይደለም። አሁን አንተ እንደምትለው አይደለም። አንተ እኮ ይኸውልህ እኔ ያስኳቸው ማስረጃዎች ይቅርና በምን አይነት መንገድ ሞተች የሚባለውን እንኳን እኮ ልትገልጽ የምትችል ሰው አይደለም። ማለት ይህን ያህል ሱስ አደንዝዞ ነው ወይንስ ምንድን ነው እየሆንክ ያለው? ማለት በደፈናው ነው እንደዚህ አይነት ነገር ተፈጥሯል ብለህ እየተነዳ ያለው አይደለም እንዴ? ካልሆነማ ታዲያ የሁሉ ነገር ታዲያ ምንድን ነው እየዘላበድክ ያለው? እኔ ምንም እየዘላበድኩ አይደለም፣ ያለውን ነገር ነው እየነገርኩ ያለሁት። የምታምነኝ ከሆነ ምንም ካለበለዚያ በቃ ወይ ሌላ ሰው ጠይቅ። አክስቴ ትመጣለች፣ አክስቴ እሷን ጠይቃታል። ሰው ሁላ እኮ ነው የሚያውቀው እኮ እሱ እንደገደላት እኮ ሁሉም እኮ ያውቃል እኮ። አክስቴ ትመጣለች፣ አሁን ልደውልላት ከፈለግ እሷን ሁላ መጠየቅ ትችላለህ። እሱን ማድረግ እንችላለን። መልካም በቃ ትችላለህ። ይኸውልህ እኔ አባት አይደለም እሱ፣ ልንገርህ። እርግጠኛ ነህ? አይደለም የኔ አባት አይደለም እሱ። እኔ ብዙ ነገር ልንገርህ፣ በልጅነት ማይንዴ ብዙ ነገር ስለሱ ብዙ ነገር እንትን ብያለሁ። ብዙ ክፉ ነገሮችን አይቻለሁ። ይኸውልህ ትክክለኛው የእናትን ነፍስ ያጠፋው ግለሰብ ማን እንደሆነ እደርስበታለሁ። እኔ ግን ከአንተ የምፈልጋቸው ብዙ ነገሮች አሉ። ለሱ ዲል እንድናደርግ እፈልጋለሁ። ምንድን ነው ከኔ የምፈልግ? አንተ አሁን እየሄድክበት ያለው መንገድ ወንጀሎችን ላለማውጣት ከጀርባቸው ያሉትን ሰዎች አሳልፈው ላለመስጠት ራሳችሁን እስከ ማጥፋት ደረጃ እየወሰናችሁ ያላችሁ ሰዎች ናቸው። ነገር ግን እንደምትለው የሚያሳስበው ወንጀለኛ እኔንም ስለሚያሳስበኝ ልተባበር። የምትፈልገውን የእናትን ገዳይ አባትም ከሆነ እንዲያዝ አደርጋለሁ። አባቴ ለኔቱ አንተ ካሁን በኋላ ወጥተህ የምታደርጋቸው አንዳችን ነገር የለም። እኔ እሱን አሳያለሁ። አንተ ደግሞ ልታዘኝ አትችልም። ልንገር እስካሁንም ያስቆየሁት እኔ ስለሆንኩ ዳግም እዚህ በኋላ ታይኛለህ። ትንሽ ብቻ ላገግም ብቻ በአንተ ስም የተያዙትና የተከፈቱት ፋይሎች ምን ያህል እንደሆኑ ማወቅ ከፈለክ ላሳየህ። ይኸውልህ በአንተ ስም የተከፈቱ ዶክመንቶች አሉ። እነዛ ዶክመንት ማለት ለአንተ ለፍርድ እንዲዘጋጅ ተደርጎ የተስተካከሉ ናቸው። እነዚህ ማለት ከሀገር ውጭ የተለያዩ ስርዓትን ምንድን ነው የተለያዩ ዶክመንቶች ለነ ዶክተር ናርዶስ አድምጥ። እኔ እናንተ መስማማት አለብን። ምን ለዚህ እኔ ስላንተ ስለመታሰርና ስላለመታሰር አንተ ላይ ስለማስፈረድ የሚሉትን ነገሮች ማን ይሰጠው? አባቴ ይሰጠው ፋይሎች ይያሉ። ማን ይሰጠሽ? አድምጠኝ። ነኝ እዚህ ጋር ያሉት ፋይሎች ይሄ ካሳየውክ በጣም ጥቂቱ ነው። አንተ እንደምታስበውም ደግሞ እዚህ ሀገር ላይ ወንጀል ሰርቼ አምልጬ እኖርበታለሁ የምትለው ሀገር ደግሞ እነዚህን ዶክመንቶች በሀገራቸው ስም ስታጭበረበር የነበሩት ነገሮች የተለያዩ ወንጀሎችን ሀገራቸው ላይ ትሰራ እንደነበር ሲታወቅ ይቀበሉ እንደሆን እናያለን። ይህን ከጥያቄ ውስጥ እንድታስገባው ለራስ ዛሬ አይደለም እስርን ጨርሰ ስትወጣ እንኳን በስተርጅና የምትሄድበት አይነት ሀገር አይደለም። ሲያምር ይቀራል። ሲቀጥል ደግሞ በተለያዩ ኤምባሲዎች በእናንተ በኩል ሲታደርጉት የነበሩትን እንቅስቃሴዎች በሙሉ ሁሉም ነገር እንዲታገር ተደርጓል። ስለዚህ ከኔ ጋር መስማማት ያለ የመጨረሻ እድል ነው። አለዚ ያሉትን ነገሮች እንድናወራ የምፈልገው እያዳመጥከኝ ነው? ሁሉ መረጃ ማን ይሰጠው? እሱን ብቻ ነገር እሱ ተው፣ ችግር የለውም። ማን ይሰጠው? እኔ የአንተን ነገሮች ተው እስቲ። ካንተ ግን መስማት ያለው እንትን አይሰጠውም፣ እሱ አይሰጠውም። ይኸውልህ ካንተ መስማት የምፈልገው ነገር የእናትን ገዳይ ማግኘት እንደምችል ቃል እገባልሃለሁ። እውነቱ ምን እንደሆነ እንድታውቅ አደርጋለሁ።
ነገር ግን ሰማኝ፣ ነገር ግን ናርዶስን አሳልፈ እንድትሰጠኝ እፈልጋለሁ። ናርዶስና ከእናንተ ጀርባ ያሉትን የመሳሰሉትን ሰዎች አሳልፋችሁ እንድትሰጡኝ እፈልጋለሁ። ግልጽ ነው? ግልጽ ነው። እኔ አሁን እያሳሰበኝ ያለው ማን ነው መረጃ የሰጠ? እኔ አሁን እሱ ነው እያሳሰበኝ ያለው። በጣም ልብ እየመታ ነው። ስለ መረጃ መሰጠቱ የሚያሳስበ አንዳችን ነገር ሊኖር ይችላል። ዳግም እናተ በአባት እንደተገደለች የነገረ ሰው ማን ነው? ችግር የለውም። አሁን የቀሩትን እነ ናርዶስን አሳልፈ የምትሰጠኝ ከሆነ ትክክለኛ የእናትህን ገዳይ እስከዛሬ ለፍተህ ያላደረግከውን ነገር እኔ ያረጋግጥልሃለሁ። እናትህ ወይ በምን እንደሞተች ወይ እናትህ ስለ ምግባሯም እንደነበር ወይ የእናትህ ገዳይ ማን እንደሆነ አሳልፈ ይሰጣል። ዳግም አትሊስት የእናትህን ገዳይ ማን እንደሆነ እንኳን አንተ ብትታሰር አንተ ማድረግ የማትችለውን ነገር ህግ ይዞልህ እንዲቀጥል አትፈልግም እንዴ? ፈልጋለሁ እኮ። የምትፈልግ ከሆነ እኔን ተባበረኝ። እሺ ምንድን ነው የምተባበርሽ? እንደዚህ በለኝ። ምን ልተባበርሽ? ይሄን ፋይል ታጠፋልኛለህ? ለምን ነው ማጠፋልህ? እሺ የምትፈልገውን ከነገርኩ እንዴት ነው ታዲያ ፋይሉን ማታጠፋልኝ? እኔ አንድ ባንድ አንተ የሰራቸው ነገሮች ገና ማጠናከራቸው በጣም ብዙ እነዚህ እኮ ካሳዩ በጣም ጥቂቶቹ ናቸው። ታዲያ እሺ እኔ ጥቅሜ ምንድን ነው? ለአንተ የምፈልገው የማይቀርልህ እስር አለ። እስር ችግር የለውም፣ ነገ እወጣለሁ። እስር ላይ ኖርማል ነው። ልንገርህ ተወሱን አንተ የምታስባቸውን ነገሮች ከአንተ የበለጠ ስንት ሰዎችም ይሄን ነገር ተጠቅመዋል። ኧረ እኔ እወጣለሁ። ልንገርህ ዛሬ ተሳሰረኝ፣ ነገ መውጣ ልጅ መስሎ ነው። እሱን እናያለን። ለአንተ መቼም እንግዲህ ኤምባሲ ላይ አብሮክ እንደሚተባበሩ እና ብዙ ነገሮች እንደሚያስተካክሉ ቃል የገቡልህ ሰዎች ናቸው። ዛሬ ማንም ሰው አጠገቤ የለም። እኔ አላወቀኝም። እውነቴን ነው። አሁን እኔ የጠየኩ ያለሁት ነገም ቢሆን የሚቀር ነገር አለም። ናርዶስ በቁጥጥር ስር ትውላለች። ሁሉም ሰው ራሱን እያስመለጠ ነው የሚገኘው። እንደዛ ከመሆኑ በፊት ግን ዳግም አንተ መታሰር አይቀርም፣ መቀመቅ መውረድ አይቀርም። እንደ አንድ ሰው የእናት ጉዳይ የሚያሳስብ ከሆነ በዛ መንገድ እንደራደር ነው እያልኩ ያለሁት። እምትላት አክስትስ ምንድን ነች? ስለዚህ ጉዳይ ምንም የምታውቀው ነገር አለ? ሁሉም ሰው እኮ ነው ያቀደም እኮ ነገር አይደለም። ሁሉም ሰው ያውቃል ሳይሆን አክስት ስፔሲፊካሊ እንደዚህ አክስቴ ታውቃለች ያልከው በእናት በኩል ነው ወይስ በአባት በኩል ያለችው አክስት? በእናቴ ነች እንጂ። ኦኬ የእናትህ እህት? የእናቴ እህት ለእኔ አክስቴ ነች። አባትህ እናትህን መግደሏን በስትክክል ታውቃለች? በደንብ ታውቃለች። በደንብ እንዴት እንደዚህ እርግጠኛ ልትሆን ቻልክ? እንግዲህ እጄ ላይ ነው ስትል ነበር ቅድም። እንግዲህ ያው እጄ ላይ እንዳልሆነ ውሸት እንደሆነ ታውቀዋለህ፣ ችግር የለውም። ግን እንደዛ እርግጠኛ ሆነ ያወራህበት ነገር ምንድን ነው? አክስትስ ስለዚህ ጉዳይ እንዴት ልታውቅ ቻለች? ካወቀችስ ደግሞ እንዴት ነው ዶክተር ታሪኩ እስከዛሬ ድረስ በነፃነት እንዲንቀሳቀስ የተፈቀደለት? መሰለህ አንተ እኛ ከበፊት ጀምሮ በቃ እናታችንን ሌላ ጠላት ምንም የላት አሟትም አያውቅም። ልንገርህ እኔ ያልኩ ያለሁት ወንጀለኛ ከሆነ መቼም አንድ እህት እንግዲህ የእህቷ ገዳይ እንደ ልቡ ሲንቀሳቀስ አይታ ዝም የምትል አይመስለኝም። እኛ እንዲሞት አልፈለግም። መጀመሪያ ማስጨነቅ ነው የፈለግነው። በቃ በቁሙ እንዲሞት ነው የፈለግነው እኛ ማለት እኔም አክስቴ ቶሎ ለመግደል አልፈለግም እንጂ የዛኔ መግደል እኮ እንችላለን። እርግጠኛ ነህ? አዎ እንችላለን የዛኔ። ውድ ቤተሰቦቼ እንግዲህ እዚህ ጋር ምንም መናገር አልፈልግም። ነገር ግን አክስት ተብዬዋ እንድትጠራ አደርጋለሁ። በራሳችንም በኩል እንግዲህ ብዙ የምናጣራቸው ጉዳዮች ይኖራሉ። ከዛ በኋላ ትክክለኛው ነገር ምንድን ነው የሚለውን ነገር አብረን ሆነን የምናይ ይሆናል። እስከዛው ድረስ ግን ከዳግም ጋር ብዙ የምናወራቸው ነገሮችም ይኖራሉ። እናንተም በራሳችሁ መንገድ እንግዲህ የምታስቡት የምትገነዘቡ ብዙ ነገር እንደሚኖር ስለማቅ ከኔ የተሻለ ብዙ የምታስቧቸው ከኔ የተሻለ ብዙ የምታዩበት እይታ እንደሚኖር ስለማቅ ሀሳብ አስተያየቶቻችሁ ስለሚያስፈልገኝ ኮመንት ላይ እንግዲህ በተቻላችሁ አቅም በማስቀመጥ ከጎኔ እንድትሆኑ እፈልጋለሁ። እስቲ አክስተ ብየዋ ትምጣና ከዛ በኋላ ፕሮግራማችንን የምንቀጥል ይሆናል። እስከዛው ድረስ ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እፈልጋለሁ። ከኔ ጋር
እሺ እንግዲህ ውድ ቤተሰቦቼ ያው ካፍታ ቆይታ በኋላ ተመልሰናል። የዳግም አክስት መታለች። ስላሉት ነገሮች እንግዲህ በዝርዝር መናገር እንደምትችል ሚዲያ ላይም እንደሆነም እንግዲህ ግልጽ አድርገንላታል። እሷም ፍቃደኛ ሆናለች። አንዳንድ ሰዎች እንግዲህ ጥያቄ ሊፈጥርባችሁ እንደሚችል ዳግም ወንጀለኛ ሆኖ እንዴት ተቀምጦ እዚህ ጋር ሊያወራ ይችላል? ብዙ ነገሮች እንደሚኖር እርግጠኛ ነኝ። ነገር ግን ሁሉም ነገር ተገቢ በሆነ መንገድ እንዲሄድ ስለምንፈልግ ነውና ሰላም እህታችን እንዴት ነሽ? ሁሉ ሰላም? በመጀመሪያ ፍቃደኛ ሆነሽ ስለመጣሽ አመሰግናለሁ። እሺ እንግዲህ ስለምን ጉዳይ ልናወራሽ እንደፈለግን ገልጸንልሽ ነበርና የእህትሽ ገዳይ ዶክተር ታሪኩ እንደሆነ ታምኛለሽ? በትክክል እርግጠኛ ነሽ? አዎ። እንግዲህ በዚህ ደረጃ አንድን ሰው እንደገደለ እያወቀ ወደ ህግ አካል ሳይሄድ እሱንም ደግሞ እንግዲህ የእህቷን ገዳይ አጠገቧ ላይ ያየች የምትኖር ሰው ነሽ የሚለውን ነገር ለመግለጽ ይከብደኛል። አዎ ያው እህቴ ወዲያ አልፋለች። የእሷን ነገር ሳስብ ትንሽ ይከብደኛል። ይቅርታ ስምሽን ማን ልበል? ወይዘሮ ዝናሽ። እሺ ወይዘሮ ዝናሽ ስለ እህትሽ አሟሟት ልትገጪኝ የምትችያቸው ነገሮች ይኖሩ ይሆን? ያው የእህቴ አሟሟት ባለቤቷ ነው። እንግዲህ በፍርድ ሂደት ሁለት አይነት ወንጀሎች ይሰራሉ። ዳይሬክት እና ኢንዳይሬክት የሚሰሩ ቀጥታ አንድን ሰው በመግደል ወይም ደግሞ የሆነ ጉዳቶችን በማድረስ ወይም ደግሞ በተቃራኒ ሳይድ ያ ሰው እንዲሞት የሚያደርጉ ነገሮችን በማድረግ ማለት ነው አይደለ? ስለዚህ አሟሟት እባክሽን ቀጥልኝ። እና በጣም በቃ እንዴት ነው ጥሩም እንትን አልነበራቸውም። እንደ ባልና ሚስት ያላቸውን ነገር ጥሩ አልነበረም። ግን ደግሞ አንድ ሰው እሺ በብዛት ውጪ ነው ሲመጣም ብዙ ትሪስት አያረጋትም። እና በቃ እንዴት ነው እህቴ ያለችበት ያሳለፈችው ላይፍ ከባድ እኮ። ይሄ ነገር ታዲያ እህቴን ገለዋታል ሊያስብልሽ የቻለበት ምክንያት ምንድን ነው? ያው ያላቸው ሪሌሽን ልክም አልነበረም፣ ጥሩ ፍቅርም የለውም ለሷ ማለት አይግባቡም። በደንብ እንደ ባልና ሚስት አይግባቡም። አካባቢ ላይ ግን የሚወሩ ነገሮችን ስሰማ በጣም የሚያስቀና ፍቅር እንዳላቸው በዛ ዙሪያ ላይ እንግዲህ በጣም ብዙ ይደረጉ የነበሩ ነገሮች አስደሳች የሆኑ ነገሮች እንደነበሩ ነው። እና እህትሽም ደግሞ ታማ ሆስፒታል ገብታ እንደነበር የተለያዩ ማስረጃዎች አሉኝ። ላሳይሽ እችላለሁ። አስፈላጊ ከሆነ ጠይቂ፣ አሳይሻለሁ። እኔ ሙሉ በሙሉ እሱ እንደገደላት ነው። አሁን አንቺም ስለ መግደል አለመግደሉ ችግር የለውም የምናወራ ጉዳይ። ግን እኔ እያልኩሽ ያለሁት እህትሽ ታማ ሆስፒታል ገብታ ነበር፣ አንቺም አጠገቧ እንደነበርሽ ሰምቻለሁ። ውሸት ነው? ውሸት ነው ወይ? እኔ ይሄንን አላውቅም፣ አላምንም። አንድ ሁለተኛ ደግሞ ከሀገር ወጣ ስትታከም የዛኔ አንዳንድ መፈረም ያለባቸው ነገሮች ስለነበሩ እንድትፈርሚ ተደርገሽ ነበር እና እሱ ሰነድም አለ። በዛ ዙሪያስ የምታውቂው ነገር አለ? የለም? የማውቀው ነገር የለም። እሺ መጀመሪያ ዶክተር ታሪኩና እህትሽ ከመተዋወቃቸው በፊት አንቺና ዶክተር ታሪኩ እንደምትተዋወቁ ሰማሁ። አዎ ጓደኛሞች ነበር። ማለት እንዴት ነበር ቀረቤታችሁ? ኖርማሊ ቤስት ፍሬንድ። አንቺና ዶክተር ታሪኩ ቤስት ፍሬንድ ነበራችሁ?
እኔ ነኝ ያስተዋወቅኳት እህቴን። ምን ማለት በምን አይነት መንገድ ነበር አንቺ ያስተዋወቅሻት? ማለት ያው እህቴ ናት። እኔ እና እሷ እንትን ስንል አጋጣሚ ዶክተር ታሪኩ መጣ፣ አስተዋወቅኳት። ኦኬ እኮ ስታስተዋውቂያቸው አንዳንዴ እዚሁ የምናውቀው ጉዳይ ስለሆነ እወቁልኝ ይሄ ነገር እንደዚህ ነው የሚባልበት ሁኔታ ይኖራል። ወይም ደግሞ ጀስት የሆነን ሰው ሳምበዲ እንዲያውቀው የምናደርግበት ወይ አለ። አንቺ የትኛውን መንገድ ነው የተጠቀምሽው? ኖርማሊ በቃ ጓደኛዬ ነው ተዋወቂው እህቴ ናት ብዬ ነው ያስተዋወቅኳቸው። እንግዲህ ገና ከመምጣትሽ የምጠይቅሽ ጥያቄዎች ላይ እንግዲህ በጣም ብዙ የሚጣረዙ ነገሮችን ነው እያዩ ያለሁት። ምን አይነት ችግር እንዳለብሽም እየተጣራ ስለሆነ እሱ ችግር የለውም እና ምንም ችግር የለብኝም። ይሄ መታዩ መጀመሪያ እሷ ስትታከም የነበሩ ዶክመንቶች ናቸው ስልሽ የማውቀው አንዳችም ነገር የለም ሆስፒታል ላይ ስትይ የነበረው ነው። ይሄ ቀጥሎ ያለው ደግሞ አንቺ ፈረምሽበት፣ ይሄ አንቺ ፊርማ ነው፣ ኦሪጂናል ዶክመንት ነው። ይሄን ስትፈርሚም ደግሞ ሆስፒታል ላይ ነው፣ የመንግስታዊ ተቋም ነው። ምንም አንቺ ላይ ተንኮል ታስቦ የሚሰራ አንዳችም ነገር የለም። እሷ ስትታከም አስፈላጊ የሆነ ፍርሚያ ስለነበረ የፈረምሽበት ነው። ሶስተኛ ደግሞ በትውውቃችሁ መሀል ስለተነሱት ነገሮች ወይዘሮ ታደሉ ነው የተባልኩት። ማን ነበር ስማቸው? እንደዛ ነው አላለም? ወይዘሮ ታደሉ አንቺ ዶክተር ታሪኩን በጣም ተወጁ እንደነበር ነግረኝ ነበር። ምን ነው የሚያስቅ ነገር አለው? አይ እንደው ገርሞኝ ነው። ውሸት ነው እያወራ ያለሁት ነገር ውሸት እንዳልሆነና በማስረጃ የተያያዘ እንደሆነ እንድታውቂው ፈልጋለሁ። ተሳስተሃል ማለት ውሸት ነው። አሁን አንተ የምትለው ነገር ውሸት ነው። የእህቴ ባል ነው። የእህቴ ባል ነው። ተማግጥ የነበረችዋስ እህትሽ እንደሆነ በደንብ ታውቂያለሽ። የምትማግጠውም በትዳሯ ላይ ስትወሰለት የነበረችው የአንቺ እህት የአንተ እናት አይደለችም እንዴ? እሱ ነው እንጂ አይ አንተ እናቴ ወገን ተልከህ ሆነ አናውቅም እንጂ እሱ ነው የሚማግጥባት፣ እሷ አትማግጥ። ኧረ እባክሽ እናቴ። እነዚህ ፎቶዎች እንግዲህ ለሚዲያ ስለማይመጣ አንተ ስርዓትን ያዛተንከው ለሚዲያ ስለማይመጣ ነው እንጂ ሚዲያ ላይ ማሳየት የምፈልገው ነገር ነበር። አክስቴ ምንድነው የማየው? ምንድነው ይሄ ፎቶ? እንግዲህ ቪዲዮ ከነበረ ነገር ላይ ነው ወስጄ ያስቀመጥኩት። አክስቴ ታውቂ ነበር እንዴ? ምንድነው ነገሮች ነበሩ? እኔ ማላውቀው ነገር እኮ እያሰይኝ እንዴ። ስለዚህ ይሄን ሁሉ ነገር እያቀናበርሽና እያሴርሽ ያለሽው አንቺ እንደሆንሽ ይሰማኛል። ወይዘሮ ዘመድ አክስቴ ምንድነው የሚለው ሰውዬ እንዴ? ዳግም አክስቴ እውነቱን ነው? አይኔን እያየሽ አውሪ። እውነቱን ነው የሚለው? ውሸት ነው እሱ። እንዴ አባትህ የላከው ሰው ነው። ተረጋጋ። እኔ በአንቺ በኩል የተለያዩ ችግሮች እንዳሉ ይሰማኛል። ስለዚህ የምንጠይቅሽን ስርዓት ባለው መንገድ መልሽ። እየመለስኩልህ እኮ ነው እኮ። የአንቺና የታሪኩ ግንኙነት ምን ነበር? ምንም የለም። ኖርማሊ ጓደኛሞች ነበርን። እህቴን አገባት፣ አለቀ። ዳግም አንድ ነገር እንድታውቀው የምፈልገው ይሄን ማስረጃ ሳላሳይ የቆየሁትም ለዚህ ነው። ይሄንን ነገር እንድታየው አልፈልግም ነበር። ካየው በኋላም ደግሞ የራስህ ውሳኔ እንድትወስን ነው። አባትህ ይሄንን ሁሉ ማስረጃ ይዞ የአንተ አይምሮ እንዳይነካ፣ አንተ መጥፎ ነገር እንዳይሰማ፣ የእናቴ ገዳይ ነህ እያልከውም እሺ ብሎ ችሎ ይኖረው ለዛ ነው። የተለያዩ ሱሶች እንደምትጠቀም እያወቀ አምጥቶ ድርጅቱ ላይ በማኔጅመንት እንድትሰራ ሲያደርግ ይሄንን ሁሉ ነገር ለአንተ ከማሰብ የተነሳ ነው። አክስት ግን ወይዘሮ ዝናሽ ለምንድን ነው ይሄንን ሁሉ ነገር እያደረግሽ ያለሽው? ከጀርባ ሲያሹ ነገር ምንድን ነው?
ቆይ አክስቴ አንቺ አሁን ለኔ አክስት ነሽ? ቆይ ምንድነው እየሰራሽ ያለሽው? እንዴ እያሳየኝ ያለው ትክክል ነው? ቆይ ምንድነው አንቺ? ቆይ ምንድነው ሐሳብሽ? ምንም ያደረኩት ነገር ይኸው እያሳየኝ አንዴ ፎቶዎችን እኮ እያሳየኝ እኮ ነው። ምንም እኔ አባት እንደሚማግጥ እንጂ እህቴ ምንም እንደምትሰራ አላውቅም። ስለዚህ የሆነ ነገር እንዳለሽ በደንብ አውቃለሁ። ይኸውልህ ምንም ያለኝ ነገር ከሱ ጋር ምንም ነገር የለም። እናንተ ከየትም መታችሁ ዛሬ መታችሁ ይሄ ነው ብትሉኝ አልሰማህም። ምንም ማውቀው ታሪክ የለም። የምታውቂው ነገርማ ስላለ መሰለኝ እዚህ ድረስ ሮጠሽ የመጣሽ። ምንም አላውቅም። እኔ ምንም ማውቀው ነገር የለም። አባቱ እንደገደላት ብቻ ነው እህቴን ማውቀው። እኮ ገሏታን የምትይበት ማስረጃሽ ምንድነው? በቃ ጥሩ አይነት እንትን የላቸው። ጥሩ አይነት ግንኙነት ሊኖራቸው ይችላል። ጥሩ አይነት ግንኙነት የላቸውም ማለት እሱ ነፍሰ ሌላ ምንም ምልክ ነገር የለም። ከየትም መታችሁ ይሄንን ልጅም እንደዚህ መርዘሽ ይሄንን ሁሉ ወንጀል የሚሰራበት መንስኤውን ሹ ግለሰብ አክስቴ ቆይ እኔ አላቅሽም ማለት ነው። አንተ ዝም በል። እኔ አላቅሽም ማለት ነው። ነገር አንድ ነገር እንዳትናገር ማለት ይሄው መረጃው እኮ ወጣ። ለምንድን ነው የማልናገረው? ዝም በል። እስካሁንም ዝም ያልኩት ላንቺ ስል ነው። እሺ እንዴ አሁንም ዝም በል። ላንተ ምንም መልስልን ምነግርክን ነገር የለም ማለት ለምንድን ነው ማለት ምንም ምነግርክ ነገር የለም። ከየትም ተለቃቅማችሁ መጣችሁ ይሄ ነው ብላችሁ እንትናት በል። ዝም ብዬ አባቴ ሶክስ ነበር። ለካ አንቺ ነሽ አንቺ ነሽ ለካ ዝም በል አልልም። በቃ የፈለግሽውን አምጪ አልልም። እንዴ ዝም በል ትለኛ ነገር ምንም አይነት ነገር መናገር አትችልም። እናገራለሁ። የፈለግሽውን አምጪ። ከዚህ በኋላ ምንም የምፈራው ነገር የለኝም። እኔ ምንም ምልክ ነገር የለም። እንደውም እወጣለሁ። ወሬ ነው የምትጨርፈሽ? ቁጭ በይ። እወጣለሁ። አርፈሽ ቁጭ በይ። ነይ ቁጭ በይ። እወጣለሁ። ነይ ቁጭ በይ። አትውጣ ከፈለግሽ ቁጭ በይ። ምን ጠይቅሽን ነገር በስርዓት ትመልሽልኝ። ምን ጠይቅሽን ነገር በስርዓት ትመልሽልኝ። እንደዚህ አርፈሽ ብትቀመጪ ነው የሚሻልሽ። ምንም እኔን ለማስገደድ እንትን አትበል። እኔ አልሰማህም። ምንም ልክ ነገርም የለም። እኔም በግድ እንትን የምትለው ነገር የለም። ሴት ልጅ ነሽ። ምንም አታመጣም። አርፈሽ ቁጭ ብለሽ አውሪ። ምንም አታመጣም። ሴትም ብሆን ምንም እኮ ነው በሴትነትሽ እያስፈራራሁሽ አይደለም እኮ ከአንቺ ጋር መታገል የሚፈልግ ሰው የለም ነው። ምንም ብትታገል ምንም እንትን የምትለው ነገር የለም። ምንም አታመጣም። ምን ማለት ነው? ምንም አታመጣም። አንተ ስላስፈራራኝ ምን ስላልክ የሚፈጠር ነገር ያለ መስሎክ ነው። ተሳስተሃል። ምንም ነገር የለም። አክስቴ አባቴ ግን አንድ ነገር አንተ ዝም በል። አባቴ አንድ ነገር ይሁን ባንቺ ምክንያት እዛና አንላቀቅም። ደርሶ ተቆርቋሪ አትሁን። ዛሬ ሁለት ቃል ስለሰማክ ይኸው እያሳየኝ እኮ ነው። ይኸው ከዚህ በላይ ምን ልይሽ? ዝም በል። ምን ልይ ከዚህ በላይ ታምጣው። አባቴ ይላከው። ምኑን አውቀህ ነው አሁን እንደዚህ የምትሆነው አንተ? ስሚኝ አክስቴ እስካሁን አላቅሽም። ከምን አላቅሽም? እስካሁን የሚነግርህን ነገር ዝም ብለህ ስማ። ዝም አልልም እኮ አልኩሽ። በቃ አልልም። እናቴ ታውቃለህ የአባትን ተንኮል አላቅ። ይኸው ባንቺ አሁን እያወቅኩ ነው። በደቂቃ አንተ በቃ አንተ ዝም በል። እውነትም እንዳሉት ያዙት። ካሜራው የሚጥፋ። እኛ ማውራት ባለብን መንገድ ብናወራ ይሻላል።